ጥምቀት ማለት ልብ በሉ፣ ጥምቀት ማለት የምንጠመቀው ጥምቀት እኔና እናንተ አንድ ነገርን ያሳያል። ምን ያሳያል መሰላችሁ? የሮሜ መልእክት ምዕራፍ 6ን ስታነቡ ምን ይላል? ከክርስቶስ ጋር በሞቱ እንተባበር ዘንድ የተጠመቅን ሁላችን ይላል። እኛ ሁላችን ስንጠመቅ ውሃ ውስጥ ስንነከር ውሃ ውስጥ ስንዘፈቅ አንድ ነገር ማድረጋችን ነው። ምን? ከክርስቶስ ጋር በሞቱ መተባበር። ሰምታችሁኛል? ገባን አይደል? ውሃ ውስጥ እሱ ማለት ከክርስቶስ ሞት ጋር መቀበር ነው። ሮሜ መልእክት ምዕራፍ 6ን ተመልከቱት። ስንወጣስ ከውሃ ውስጥ ስንወጣስ መግባት፣ መነከር፣ መዘፈቅ፣ መቀበር ከሆነ ከውሃ ውስጥ ስንወጣስ መነሳትን። እየሰማችሁኝ ነው? አንብቡት ሮሜ 6። ይሄ ምን ይባላል? ጥምቀት ይባላል። ከሞቱ ጋር ተባብረን በትንሣኤው ደግሞ አብረን እንነሳለን ስንል ነው እንደዚህ የተጠመቅነው። እዩ። ምስጢር ማለት ምን ማለት ነው? እንግዲህ በቤተ ክርስቲያን ምስጢር የሚለውን ቃል ስንጠቀምና በሌላ ቦታ ስንጠቀም የተለያየ ነው። በሌላ ቦታ ምስጢር የሚለው ቃል ምንድን ነው? በዕለት ተዕለት ንግግራችን ምስጢር ማለት ምን ማለት ነው? ለሌላ ሰው የማይነገር ነገር ወይም ደግሞ ከነገርንም ለምን አይነት ሰው ነው የምንነግረው? በጣም ለምንቀርበው ሰው የምንናገረው ነገር ነው ምስጢር የሚባለው። በቤተክርስቲያናችን ግን ምስጢር የሚባሉት ለሌላ ሰው የማይነገሩ ነገሮች አይደሉም። አሁን ይሄ ምስጢረ ጥምቀት የሚለው ትምህርት ምስጢር ነው አይደለም? ስንት ሰው ነው እየሰማው ያለው? ይሄ ሞጁል ደግሞ ስንት ሰው እጅ ይገባል? በጣም ብዙ። ምናልባት በዩቲዩብ ትምህርቱ ሊለቀቅ ይችላል። ስለዚህ ዩቲዩብ ላይ ለቆ ምስጢር አለ ማለት በድሮ በአጼ ምኒልክ ጊዜ ላላ ጳውሎስ ኞኞ አንድ የጻፈው ጽሑፍ አለ። በአጼ ምኒልክ ጊዜ ምስጢር ፖሊስ የሚል እዚህ ላይ የተጻፈባቸው ሰዎች ነበሩ አሉ። በቃ ሐሳቡ እሱ ነው። የምን ፖሊስ ዝም በሉ እየተባለ ግን እዚህ ላይ ምን የሚላለት እንደዛ አይነት ነገር ማለት ነው። የምስጢር ይሄ በአደባባይ የተነገረ ምስጢር ሊባል አይችልም። ምስጢር የሚባለው በመንፈሳዊ ትርጓሜው ወይ ሚስቲካል የሚባለው የሚታይ ግን በሰው አእምሮ ሊረዳ የማይችል እናየዋለን ግን ልንረዳው አንችልም፣ ልንገልጸው አንችልም። አንድን ሕፃን ውሃ ውስጥ ከተነው ሲወጣ ያው ሕፃን አይቀየርም፣ መልኩ አይቀየር፣ ኪሎ አይጨምር፣ አይቀንስ። ሲገባም ሲወጣም ሕፃን ነው። ግን በማናየው በአይን በማናየው ምስጢር ሕፃኑ ውሃ ውስጥ ከመግባቱ በፊትና በኋላ ያለው ይለያያል። ይለያያል። ሲገባ ተራ ከስጋ ከደም የተወለደ ልጅ ነው። ገብቶ ሲወጣ ግን ከመንፈስ ቅዱስ የተወለደ ልጅ የእግዚአብሔር ልጅ ይባል ዘንድ ስልጣን ያለው ዮሐንስ ወንጌል ምዕራፍ 1 ላይ የተጻፈው በስሙም ለሚያምኑት የእግዚአብሔር ልጆች ይባሉ ዘንድ ስልጣንን ሰጣቸው። ቅዱስ ዮሐንስ በወንጌሉ ነው የጻፈው። ዮሐንስ ወንጌል ምዕራፍ 1 ላይ ነው የምታገኙት። ዮሐንስ ወንጌል ምዕራፍ 1 ላይ ለተቀበሉት ግን በሉ እስኪ በስሙም ለሚያምኑት የእግዚአብሔር ልጆች ይባሉ ዘንድ ምን ሰጣቸው? ስልጣን። የእግዚአብሔር ልጅ መባል ስልጣን ነው አይደለም? የእግዚአብሔር ልጅ፣ የንጉሥ ልጅ፣ የፈጣሪ ልጅ መባል ስልጣን ነው። እና ለተቀበሉት ግን በስሙም ለሚያምኑት የእግዚአብሔር ልጆች ይባሉ ዘንድ ስልጣንን ሰጣቸው። ከስጋና ከደም ፈቃድ አልተወለዱም ይላል። የተወለዱት ከወንድና ከሴት ፈቃድ አይደለም፣ ከመንፈስ ቅዱስ ነው። በኋላ ላይ ክርስቶስ አብራርቶታል፣ እንመለከተዋለን። በመንፈሳዊ ምስጢር ከውሃና ከመንፈስ በምንወለደው ሁለተኛው ልደት ወሀብከነ መንፈሰ ልደት ባረክናከ ምስለ መላእክቲከ የምንወለድበትን ረቂቅ ልደት ሰጠህን፣ ከመላእክት ጋር አመሰገንን። ቅዱስ ኤፍሬም ሶርያዊ እንደተናገረው ውሃ ውስጥ ገብቶ ሲወጣ የእግዚአብሔር ልጅ ሆኖ ይወጣል። አባታችን ሆይ ብሎ የመጸለይ መብት ይዞ ይወጣል። አባታችን ሆይ ማለት አይችልም ሰው ካልተጠመቀ። ምክንያቱም የእግዚአብሔር ምን መሆን ስላለበት ልጅ መሆን ስላለ። ስለዚህ ይሄ ከሰው አይምሮ በላይ ነው። ውሃ ውስጥ ሲገባ ምንም የሚከሰት ነገር የለም። ውሃውም ውሃ ነው። ግን በማናየው ምስጢር በሚጸለየው ጸሎት እንዲህ ቤተክርስቲያናችን ውሃው ላይ ትጸልያለች። በምታቀርበው ጸሎት ምክንያት ውሃው ከውሃነት ወደ ማየገቦነት ይለወጣል። ማየገቦ ማለት የጎን ውሃ ማለት ነው። ዓርብ ዕለት ክርስቶስ ተሰቅሎ ሳለ ተጎኑ ውሃ ፈሶ ነበር። ደምና ውሃ በለ ምልክት ወጥቶ ነበር። ስለዚህ ካህኑ በሚያቀርቡት ጸሎት በሚጸልዩት ጸሎት ወንጌል ተነቦ አሐዱ አብ ቅዱስ ተብሎ
ስርዓተ ጸሎቶች ሲከናወንበት መንፈስ ቅዱስ በውሃው ላይ ይወርድና ያንን ውሃ ከክርስቶስ ጎን ወደ ፈሰሰው ውሃ ይለወጣል። ስለዚህ ሕፃኑ ገብቶ የሚጠመቀው ከማን ጎን በፈሰሰው ውሃ ነው? ሁላችን ከጎኑ በፈሰሰው ውሃ ተጠምቀን በጎኑ በፈሰሰው ደም ጠጥተን ለእግዚአብሔር ልጆች ተባለ። ስለዚህ ይሄ ተሰው አይምሮ በላይ ስልጣኔው ግን ብሎ ስርዓት ነው። እንደውም አንድ ኮሜዲያን ነበር በቤተክርስቲያን ታሪክ ፕሮፎሪዮስ ቅዱስ ፕሮፎሪዮስ ተብሎ የሚጠራ የኮሜዲ ቅዱስ አለው። የገላችሁ ለሰዎችን ኮሜዲያን ነው፣ ይቀልዳል። በክርስትና ይቀልድ ነበር። በተለይ የጥምቀት ስርዓት ላይ ያሾት በዘመነ ሰማዕታት ነገስታቱ ፊት እየቀረበ ክርስቲያኖች ውሃ ውስጥ ገብተው ሲጠመቁ እያለ የእኛን ስርዓተ ጥምቀት ማለት ነው እንደ ኮሜዲ ሾው አድርጎ ያላገጥ ነበር እና ገብቶ ተጠምቄ የወጣው ክርስቲያኑ እያለ በቃ ያስቃቸው ነበር ነገስታቱን ማለት። አንድ ቀን ይገርማቸዋል ገብቶ ውሃ ውስጥ ሲወጣ መንፈስ ቅዱስ በርግብ አምሳል ሲወርድ ታየ። ብርሃን በርቶ ከሰማይ ታየ። ይህን ባየ ጊዜ ደነገጠ። ቀልዱን ተወውና ይህ ክርስቲያን ነኝ አለ። እነሱ የድራማው አካል ነው መሰላቸው። እኔ ክርስቲያን ነኝ ሲል እየቀለደ ነው። በቃ ገብቶናል ይወቃል ሲሉት አይ እኔ ክርስቲያን ነኝ አለ። እዛ ሰውዬ ቀልዱን ትቶ አመረረ ብለው ነገስታቱ ግራ ገባቸው። ወደ ምስጠይቁት ያየውን ነገር ተናገረ። ክርስቲያን ነኝ አለ። በዚህ ምክንያት ጸናቶ ነው በረከቱ ይደርብ ተቀበለለት ማለት ነው። የቀልድ የዘመን ብሎ የጀመረው መንፈስ ቅዱስ ምን ላይ ያሾተ እንዳለ አሳየው። አትሳቱ እግዚአብሔር ያዘበትበት ይላል። ስለዚህ በማናውቀው መንፈሳዊ መንፈስ የሚከናወን ስለሆነ ምስጢረ ጥምቀትን ምን ብለን እንጠራለን? ምስጢር ብለን። ውሃው ሚስቲካል ቼንጅ ነው የሚያደርገው ወይ ፊዚካል ቼንጅ። ውሃው ነው፣ ስትገባም ስትወጣም ውሃ ነው። ግን ውሃውን ሚስቲካል በሆነ ወይ ምስጢራዊ በሆነ መንገድ ወደ ማየገቦ የሚለውጠው እግዚአብሔር ነው። ከዛ በኋላ ደግሞ ፍትሐተማ የሚባል ጸሎት አለ። እዛው መጽሐፈ ክርስትናችን ላይ ካህኑ በሚጸልዩት ጸሎት ያንን ውሃ ወደ ተራ ውሃነት ደግሞ ይለውጡታል። ከክርስቶስ ጎን ከፈሰሰ ውሃ ወደ ተራ ውሃነት። ለዛ ነው መደፋት የሚለው አለዚያ ይደፋል እና ሄደን ስንረጭም የምንረጨው ማየገቦ አይደለም። አለዚያ ጥምቀት ተደገመ ማለት ነው። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ነው የሚለው አይደል? ስለዚህ በዚህ አይነት መንፈሳዊ ምስጢር በሰው አይምሮ ሊገለጥ በማይችል መንፈሳዊ ምስጢር ስለሚፈጸም ጥምቀትን ምስጢረ ጥምቀት ብለን እንጠራዋለን። 11 ቀን መድኃኒታችን ኢየሱስ ክርስቶስ ከሌሊት ከገሊላ ተነስቶ ወደ ዮርዳኖስ ሄደ። ትናንትና ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። ኦርቶዶክሳውያን ማወቅ የሚገባቸው ታቦት አናመልክም። የምናመልከው በታቦት ላይ ያለውን እግዚአብሔር ነው። ታቦት የእግዚአብሔር ማደሪያ ነው። የእግዚአብሔር መንበር ነው። የእግዚአብሔር መገለጫ ነው። የክርስቶስ የሥጋውና የደሙ መሠዊያ ነው እንጂ ታቦት አምላካችን አይደለም። ስለዚህ ተመልከቱ፣ ክርስቶስ ሄዶ ከገሊላ ወደ ዮርዳኖስ ሄዶ እንዳደረ ሌሊት እንደሄደ ታቦታቱ ሄደው ያድራሉ። ክርስቶስ ለምንድን ነው ከገሊላ ተነስቶ የሄደ ስትል፣ ገሊላ በእስራኤል በጣም የተናቀች የድሃ መንደር ናት። የማያውቁ ሰዎችና ያልተማሩ ሰዎች የሚኖሩባት፣ በሀብት የተናቁ ሰዎች የሚኖሩባት፣ በዘርም የተናቁ ሰዎች የሚኖሩባት ናት። ክርስቶስ ከገሊላ ወደ ዮርዳኖስ መሄዱ ከንቀታችሁ ነፃ ላወጣችሁ መጥቻለሁ ብሎ ነው። ንቀታችን የተወገደበት፣ ሁላችን አጋንንት ንቀውን በእግራቸው ጠቅጥቀውን በእሳት ጥለውን እንኖር ነበርና ዛሬ የሁላችንንም ንቀት የተወገደበትና ክብራችን የተመለሰበት ቀን ነው። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ከድሆች መንደር ተነስቶ የሄደው ከድህነታችን አወጣችሁ መጥቻለሁ ብሎ ነው። ከደንቆሮች መንደር ተነስቶ የሄደው ከድንቁርና አውጥቼ ጥበብ ልሰጣችሁ መጥቻለሁ ማለቱ ነው። በዘር ካልከበሩት ሰዎች ተነስቶ መሄዱ ሁላችሁም ከሰማይ ዘር ልወልዳችሁ ከማይጠፋ ዘር ልወልዳችሁ መጥቻለሁ ማለቱ ነው። ከዚያ በኋላ በዮርዳኖስ ሄዶ ተጠመቀ። ዮርዳኖስ አንዱ ከአርሞኔም ተራራ የሚነሳ ምንጭ አለው። አንዱ ሶሪያ ድንበር አካባቢ ዳን ከምትባል ከተማ የሚነሳ ምንጭ አለው። ክርስቶስ ሁለቱ ምንጮች ከሚገኙበት ቦታ ላይ ቆሞ ተጠምቋል። ይህን ያደረገበት ምክንያት መለያየትን ላጠፋ መጥቻለሁ ማለቱ ነው። የአንድነት አምላክ ነኝ፣ መለያየትን ላጠፋ መጥቻለሁ ማለቱ ነበርና
ከመለያየው ሳይሆን ሁለቱ ምንጮች ከሚገናኙበት ወንዝ ላይ የተጠመቀው ክርስቶስ የሁላችንንም መለያየት በኃይለ መስቀሉ ያጥፋልን። ሰላማዊ ኢየሱስ ክርስቶስ ለሁላችንም ሰላሙን ይስጠን። ዮርዳኖስ ላይ ሄዶ ሲጠመቅ እስራኤል ከግብፅ ተነስተው ርስታቸውን ሲወርሱ ዮርዳኖስን ተሻግረው ነው የወረሱ። ርስት የምትወርሱበት ጊዜ ደረሰ ማለት ነው። ሁላችንም አጋንንት የቀማንን ርስት እግዚአብሔር ይመልስልን። የርስት ጊዜ ደረሰላችሁ ማለት ነው። አብርሃም ጠላቶቹን ያሸነፈ ዮርዳኖስን ተሻግሮ ነው። ተጠምቃችሁ ጠላቶቻችሁን የምታሸንፉበት ጊዜ ደረሰ። የድል ዘመን ደረሰላችሁ ማለት ነው። አጋንንትን ድል የምናደርግበት ጊዜ የድል ዘመን ያምጣልን። ወገኖችኛ ድል የምንነሳው መጀመሪያ ጠላት ነው። አንድ ነገር ልንገራችሁ፣ ሰይጣን ቢሸነፍ ኑሮ ሰውን ማሸነፍ ቀላል ነው። ሰይጣንን ማሸነፍ ስላቃተን ነው ሰዎች የሚገሉን፣ ሰዎች የሚያርዱን። በሰዎች ላይ የሚገርማችሁ ኤልያስ የሚባለው ነቢይ ከተሰደደበት ተመልሶ አክዓብን ሲገናኘው ንጉሡ ኤልያስን ሊገል ብዙ ጊዜ ፈልጎ ነበር። ኋላ ኤልያስን ሲያገኘው የንጉሡ ቁጣ በረደ። ለምን ምትሉኝ? ሊገድለው ይፈልገው ነበረ። በኤልያስ ላይ ያደረው መንፈስ በንጉሡ ላይ ያደረውን ጋኔን አርቆት ነው ይላሉ ሊቃውንት። ዛሬም በጥምቀት በእኛ ላይ ያደረው መንፈስ ሊገሉን የሚመጡትን ሰዎች የሚያነሳሳቸውን ጋኔን ያርቅልን። ክርስቶስ በዮርዳኖስ ተጠመቀ። ዮርዳኖስ ላይ ሲጠመቅ በዮርዳኖስ ውስጥ እንግዲህ ዛሬ ሰማይ ተከፈተ ብያቸዋለሁ። ሰማዩ የተከፈተው ክርስቶስ ተጠምቆ ከወጣ በኋላ ነው። ለምን? ሰይጣን የዕዳ ደብዳቤያችን ጽፎ በዮርዳኖስ ቀብሮት ነበረ። ምን የሚል? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚል ደብዳቤ አስፈርሞ በእብነ ሩካም በእብነ በረድ አስፎ በዮርዳኖስ ውስጥ ጥሎት ነበረ። ሰይጣንን አዳምና ሔዋንን በጨለማ መጋረጃ ውስጥ አድርጎ ጨለማውን እንዳቀልላችሁ የባርነት ፊርማ ፈርሙልኝ አላቸው። ክርስቶስን ክደው ሲጨንቃቸው ፈረሙ። ወገኖች ስንጸልይ እንዲህ እንላለን አይደል? አቤት ወደ ፈተና አታግባን እንላለን። ምን ማለት ይመስላችኋል? ፈተና ማለት መከራ ፈርቶ ሃይማኖትን መካድ ነው ይላሉ። ወደ ፈተና አታግባን ማለት መከራ ፈርቼ ሃይማኖቴን ከምክድበት ቀን ሰውረኝ ማለት ነው። እግዚአብሔር ረሃብ ፈርተን፣ በሽታ ፈርተን፣ ጦርነት ፈርተን፣ ሰይፍ ፈርተን ክርስቶስን ከመካድ ይሰውረን። አዳምና ሔዋን ፈርተው ካዱ። ከዚያ በኋላ ተመልከቱ፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለ መጽሐፍ ለዚህ ነው። እዚህ ውስጥ አሁን ሁላችን ጀግና እንሸታለን። ችግር የደረሰበት ቀን ግን ሰው ደካማ ነው ወገኖቼ፣ ሰው አፈር ነው፣ ሰው ትቢያ ነው። ሁላችን እንደነግጣለን። ፈርተን ከመካድ ይሰውረን፣ የሃይማኖት ብርታት ያድለን። ያንን ደብዳቤ በዮርዳኖስ ውስጥ ሰይጣን አይታወቅብኝ መስሎ እዚያ ውስጥ ቀብሮ ነበረ። መድኃኔዓለም ኢየሱስ ክርስቶስ ሄደና እዚያ ላይ ባርነታችን ከተጻፈበት እብነ በረድ ላይ ተረግጦ ቆመና ተመልከቱ፣ እንደ ሰውነቱ ተረግጦ እንደ አምላክነቱ አቀልጦ ዕዳችንን ዛሬ ሰረዘልን መድኃኔዓለም። የ5500 ዘመን የ5000 ዓመት ዕድሜያችን የ5000 ዓመት ዕዳችን የ5500 ዘመን ዕዳችን የሥጋ ዕዳችን የነፍስ ዕዳችን የሲኦል ዕዳችን ዛሬ ተላቀቀልን። የሁላችሁም ዕዳ ዛሬ ወገኖቼ፣ ሰው እኮ 5000 ብር ከፍሎ እኮ ተላቀቅኩት ይላል አይደለም እንዴ? ሰው 500 ሺህ ከፍሎም ተላቀቅኩት ይላል። እኛ የዘላለም ዕዳ ነበረብን። ዛሬ ደስ ይበላችሁ፣ የዘላለም ዕዳችን ተላቀነዋል በእውነቱ ማለት ነው። ይሄን የተላቀቅንበት ዕለት ነው በእውነቱ። ዕዳችን ያቀለለልን መድኃኔዓለም ዛሬም የጦርነቱን ዕዳ፣ የውከቱን ዕዳ፣ የመበላላቱን ዕዳ፣ የደም አፍሳሾችን ዕዳ እግዚአብሔር ያቀልልን። የከበዳቸውን ሸክማችሁን ሁሉ ያቀልላችሁ። የረሃቡን፣ የበሽታውን፣ የብቸኝነቱን፣ የችግሩን፣ የአለማወቁን፣ የድንቁርናውን፣ የመለያየቱን፣ የግፉን፣ የጥንቆላውን፣ የዝሙቱን፣ የሱሱን የእንዲህ ያለውን ሸክም ሁሉ መድኃኔዓለም ያንከባልላችሁ፣ ለሁላችንም ያቀልልን። ስለዚህ ዛሬ ዕዳችን ተደምሷል። ከዚህ በኋላ ባለዕዳ አትሁኑ። ትሰርቁ የነበራችሁ አትስረቁ፣ ትሰክሩ የነበራችሁ እንዳትሰክሩ። ወጣቶች እዚህ የተሰበሰባችሁ እመቤቴን ነው የምላችሁ፣ ለማንም እኔ አልልም፣ ማላዳላ ሰው ነኝ። ንገር ስትሉኝም እነግራችኋለሁ እስከ ጆሮአችሁ ድረስ ማለት ነው። እዚህ ያላችሁት ወጣቶች ልፋታችሁን ተክለ ሃይማኖት ይቁጠርላችሁ። ማታ ግን ስትፈጭ ውላ አቦካች ባተላ። ሰምታችኋል አይደለም? ስትፈጭ ውላ አቦካች ባተላ ማለት ማታ እንዳትሰክሩ በተክለ ሃይማኖት ይያችኋለሁ። እንዳትጣሉ ነግሬያችኋለሁ። እንዳትጨፍሩ
አሁን ይቺ ጽድቃችሁ ዘላለም የምትኖሩበትን ቤት የምታንኳኳ ናት። እንዳትጣሉ፣ እንዳትሰክሩ፣ የአንድ ቀን ክርስቲያን ከመሆንም ያድናችሁ። እኔ እውነቴን ነው። በዓመት አንድ ጊዜ ብቻ አትምጡ። ተው እናንተ ሰዎች ሜዳ ለሜዳ እየሄዳችሁ ነው ሰይጣን እየለቀመ ይጨርሳችሁ። ዓመት እስከ ዓመት የቤተ ክርስቲያን ልጅ መሆን አለባችሁ። እንደዚህ ቤተ ክርስቲያን መሙላት አለበት። ከስሜት ክርስትና ውጡ። ደስ ሲላችሁ አትምጡ፣ ሲከፋችሁ አትቅሩ። እግዚአብሔር ልባዊ ክርስቲያን ያድርገን። ስሜታዊ ክርስቲያን አለ፣ ዕውቀታዊ ክርስቲያን አለ፣ መንፈሳዊ ክርስቲያን አለ። ስሜታዊ ክርስቲያን ደስ ሲለው የሚመጣ ነው። ዕውቀታዊ ክርስቲያን እያወቀ የማይሰራ ነው። መንፈሳዊ ክርስቲያን ግን ዕውቀትም ስራም ያለው ነው። የሥራ ክርስቲያን ያርጋችሁ እግዚአብሔር። እኔንም ያድርገኝ፣ ለእኔም ጸልዩልኝ፣ ሁላችንም ይለውጠን። ስለዚህ ጨርሻለሁ፣ አይዟችሁ። ዕዳችን ምን አለ ዛሬ አልኳችሁ? ኃጢአታችን ሲደመሰስ ሰማይ ተከፈተ። በሉ ሁላችሁም ኃጢአታችን ሲደመሰስ በሉ። ኃጢአታችን ሲደመሰስ ምን ተከፈተ? ዛሬ ሰማይ እንዲከፈት ትፈልጋላችሁ? በሉ ሁላችሁ መልሱ። ይከፈት ይከፈት። ምን አድርገን ነው የምንከፍተው? በብሎን ነው የምንከፍተው? ነው በመሳሪያ ነው? በምንድን ነው? በምን ነው የሚከፈት? በንስሐ። በሉ ሁላችሁ እግዚአብሔር ኃጢአታችን በንስሐ ደምስሰን የሰማይ ደጁን ይክፈትልን።